ይሄን የመሰለ እሙሙ ይዘሽ ደግሞ ታወራለች እንዴ? ይሄን እኮ ነው የስለውምስሽ። ደግሞ ድንግል ነኝ ደግሞ ቀና ብላ ታየዋለች። አመሳሲ ውስጥ የት አባት አቀኛለህ? ስለኔ ላይፍ ልታወራ የምትችለው እኔ እኮ ስላንተ አላወራሁም። ማኔም አይቆይሽ አንዴ ስሚ፣ ማሳጅ ቤት እያለሽ አረ በቃ ሁለተኛ አልሰማም። የሰው ፎቶ መለጠፍ አልወድም። የማሳጅ ቤት ፎቶሽን ልለጥፍ። ቆይ አንዴ ባይዛው የተለያየ ጀላ መሞከር ልብ ያደክማል አውቃለሁ፣ ግን አልጠበቅኩም እንደዛ። እንዴት ናችሁ ጋይስ? ሰላም እንትን እንዴት ናችሁ? ይቅርታ እናንተ ዲስሪስፔክት ለማድረግ አይደለም። ለምንድን ነው ጽዮን ተሰዳድበሽ ከዛም በኋላ ወደ መዝሙር እግዚአብሔር ያለ ሁሉን አዋቂ አምላክ እኮ ነው። ነጠላ ማድረግ ሰውዬው ቤት ነው ሀበን ነው። እቺ ናት እንደፈለጋችሁ ከርቱና ከዛም በኋላ ነጠላ ድርግ በቃ ምንም ኃጢአት እንዳልሰራ ለእናትሽ መጀመሪያ ማለት ነው እንትን ስርዓት ያዥ አቁም። የምትሰሪውን ስራ ሌላን ሰው ገሃነም እየከተቱ አንቺ ነጠላ አድርገሽ መዞር ልክ አይደለም። እንደፈለጋችሁ ታረጉ። እየሰማችሁ አይደለም ነው ለብድዶ ዝም ያለችው የምታወራው አወለቀችው እንዴ? እንደ ልብ ከተሰዳደቡ በኋላ ነጠላ። እሺ ወደ ሌላ እንሂድ። ምሬን ነው አላቃችሁም። ኤላና ሄብሮን እናንተን ዛሬ ነው ያዩዋችሁ። ማለዋሻችሁ ነገር ቅድም ከጓደኛዋ ጋር ሆኖ እኮ ቬፕ እያጨሱ እኮ ነው። ይሄኔ ቴብሉ ፊት ለፊት ላይ ቤት አለ። አሁን ነጠላ የምታረጊው ጣፋጭ ለማለት ነው። ሊትራሊ ቅድም እኮ ብራግ እያረግሽ ነበር በቬፕ። ቆይ በአማርኛ ልጅ ገ አንተ እሷ ነች ያደረገችው። እኔ እኮ ቅድም 1 ሰዓት ተኩል እኮ ነው ቤት የገባሁት። ትምህርት ጨርሼ ቤተክርስቲያን ነበርኩኝ። ምንድን ነው የምትቀባጥረው? እያጨሳችሁ አልነበር? እዚህ እየጨሳ ላየውም እየጨሳ። አንተ ጤነኛ ሳጨስ አይተኸኛል? እሺ እሷ አላጨሰችም። እሷስ መሆን ቆይ እሷ ነች አልኩ አይደል እንዴ? ታዲያ አጨሰች እና ታዲያ ማንን ሊደብቁ ነው? ጭስ ከጎና አለ፣ ከጎና አንቺ ነጠላ። እንዴ ፈጣሪ እኮ አይሸወድም እኮ አይታለልም እኮ። ለምንድን ነው የሚታለለው? ፈጣሪ እኮ ነው የሚያኖረኝ። እዚህ ጋር መሆን ነው እንዴ ታዲያ የሚያኖረኝ? መሆን አላልኩሽም? ከጎን ያለውን ጭስ መጀመሪያ አጥፊ፣ እግዚአብሔር ጋር ከመቅረብሽ በፊት። ደግሞ በእንትን በሃይማኖት ጨረሽ፣ በሃይማኖት መጣ። እሱ ነበር የቀረስከው። ምንድን ነው ከኔ ያጣ መሆን? እንዲ ምን ፈልግ አጠ ነው እንደዚህ ለማድረግ የተነሳው? ሳጨሳይተኛ እሶች ሲያስቀድሳለሁ በክለብ ያድዋል። ምን ችግር አለው? አይደለም ቤቴ እዚህ ጋር ሲጨስ ማየት ሳጭስ አይተኛል እንዴ? ሲጨስ ካየሽ ማለት ነው መጀመሪያ እኔ እግዚአብሔርን ላመልክ ነው፣ ነጠላ አድርጌ ልዘምር ነው፣ መዝሙር ልሰማ ነው። ፊት ለፊት ያታጨሽ ብለሽ አታባሪያትም? እኔ እኮ ልዘምር ሰውየው ገብቶ እኔ ተናድጃለሁ። አንተ አናዳኝ ስለሆነ መዝሙር ላሰማሽ አለኝ። እሺ አልኩት። ነጠላ አምጪ አለኝ፣ አመጣሁ። በጣም እኔ ለምንድን ነው ሴቶች የዘንድሮ ሴቶች ትንባሆ የምታጨሱ? ሲጃራ የምትጠጡት ለምንድን ነው? ስንት ፎሎወርስ ልታገኝበት ነው? ኮሜንት ላይ ነው ወይስ እኔን ነው? አረ ሪከርድ አሁን አይቼ ነው በሌላ ስልክ ነፈጨልሽ እንዴት ነው ራሴ ሪከርድ ደግሞ አንቺ ማነሽ ብዬ ነው ሪከርድ አድርጌ የሚለቅሽ። አንቺ እኮ ማለት እኮ እንዲህ ተራ ነሽ እኮ። አንተ ነህ እንጂ ተራ የወደቅ ምሳ ገብተሽ ጨረሽ ወይ ብዬ ላዋራሽ አዝኜ በመጣው። ምን ጥሩ ነገር አንተ ልታወራ ንስሐ ነው እንዴ ነበርኩት? አሁን መዝሙር እኮ ነው እያሰመኝ ነበር እኮ። መዝሙር አብረን ንስሐ እንድንገባ ነበረ። ና እንሂድ። ጊሸን ማርያም ሊሄድ ነው። አዎ የምር ግን እንደ ጠፋሽ ብትቀር ይሻልሽ ነበር። ለምን? ቲክቶክ አይሆንሽም አለ እንጂ። አዎ ለእኔ አልተፈጠረም። ቲክታክ እኮ ለእንደነ አይነት ሳይሆን ለቦርኮዎች ነው የተፈጠረው እኮ። ለምን ቦረካክሽ ታዲያ? ለምን ገባሽ ቲክቶክ ላይ? ዝም ብዬ ጊዜ ለማሳለፍ። በእንደዚህ አይነት ነገር የጠፋሁት ታምሜ ነው አይደለ? ያውቃል ሁሉም ሰው። ለዛ ነው እንጂ እኮ ልጠፋ መጀመሪያም አልፈለኩም። መንጨጥና ባምቡሌ
እኔ አሁን ደክሞኛል ከአንተ ጋር ስል በጣም ራሴን በጣም እያወረድኩ ነው። ቅድም ራሱ ሰድብህ የለም ራሴን በጣም ምንድን ነው የታመምሽው ብዬ እኮ ነው። ፖዘቲቭ እንዲህ ጤነኛ አይደለም እንደ ነግሬህ ያለው እኮ በቀደም ልብ ድካም አሞኝ ነበረ ብዬ ነግሬህ ነበረ። አንተ ግን በቀን ስንት ጤነኛ ጋንጃ፣ ምን አይነት ጋንጃ ነው በስበህ የምትገባው? ግን ሞን ረስቼው አንቺ የምር ረስቼዋለሁ። እስካሁን አንተ ከሴት ማህፀን አይደል እንዲወጣው ለምን ጋንጃ እዚህ ጋር ጭሰኩ? ሴቶችን እስኪ በአንደኛ ባህሪ አይደለም የምትሽለጠለጠው ቦታ አለ። ሴት ልጅ በፎሎርስ ነው እንዲህ እኮ ግራ ገባኝ እኮ። እኔ ነበርኩ እኮ 8,000 ነው 10,000 ፎሎወርስ ሆነ እኮ እኔ ጋር ነበርክ እኮ በሪስፔክት ቁጭ ብለህ 666 ነው አስወጪው እያሉኝ ሪከርድ ሁሉ እኮ አለ። በስነ ስርዓት እኮ ማውራ የነበረው እኔ እኮ ነኝ። እኔ እኮ የታመምሽውን ምን እንረዳሽ? ምንድን ነው ያመመሽ እኮ ነው ያለው። ነግሬህ ነበር እኮ በቀደም ሰላም የሆነ አንዳንዴ በሰላም ታወራኛለህ። ምላስሽ የሚረዝመው ምንድን ነው? ቆይ ምንድን ነው? ቆይ ምንሽን ያመመሽ አልኩኝ እኔ። ከዛም በኋላ ልብ ድካም ነው አልሽኛ። ልብ ድካም ደግሞ የምር አውቃለሁ፣ ግን እንዴት ረሳሁት? ማለት የምር ባይዛው የተለያየ ጀላ መሞከር ልብ ያደክማል አውቃለሁ፣ ግን አልጠበቅኩም እንደዛ። አንተን የወለደች እናት ግን የማይቤቴን ስማ እንዴ! አንቺ አሁን ሴት ሆነሽ እናት ጋር ለምን ትሄጃለሽ? ሴት ሆነሽ ሲጀመር አንቺ እኔን በእናቴ ማጥቃት የለብሽም። ማጥቃት ካለብሽም በራሴ እኮ ነኝ። ለምን እናት ጋር ዘለሽ ትሄጃለሽ? አሁን እኔ እናትሽ ጋር ሄድኩም፣ አንቺ ነው ያወራሁሽ። እኔም እናት ነኝ። ሴት ልጅ እናትም እህት አይደለሽም። አንቺ አይደለሽም። አንቺ እኮ ብርግድ አድርገሽ ስንት ልጆች ጋለሻል እስካሁን በፖስት ፒል። እኔ እንዳንተ ቆሻሻ አይደለም እንዴ? እኔ እኮ እንዳንተ ቆሻሻ አይደለም። ቆይ ግን ምንድን ነው እንዴ ልበልሽ? እሺ አንድ ነገር ልንገርሽ። አሁን ቆይ ምንድን ነው ከኔ የምትፈልገው? መሆን እስኪ እኔ አንተን አሁን ላይ ሰውን የምጠይቀው ምንድን ነው የምትፈልገው? ቆይ ከኔ ለምንድን ነው እኔን እንደዚህ የሆነ ሾው የፈለግከው? በጣም የኔ ህይወት የሆነ ብልሽሽት ጭምልቅልቅልቅ የሚል የሚመስል ለምንድን ነው የፈለግከው? ምንድን ነው ከኔ ምንድን ነው የምትፈልገው? ለምንድን ነው እኔ ሪከርድ ስትደረግ እኔ በዋህ ጎኔ ለምን የዋህ ነች ታለቅሳለች ነው እዚህ ጋር ነገ ጧት አያድርገውና እኔ አላደርገውም፣ ግን ነገ ጧት የሆነ ኔጌቲቭ ኮሜንት ሳይ ሲጀመር የዋህነቴን አቀ ነው ሁሌ እኔ መጥፎ ነገር ተናገር ስለማላቅ የምትልክልኝ እሱን አይቼ አድርገህ አስበዋል። እኔ ራሴን ባጠፋ ምንድን ነው የምትደሰተው? አንተ የምትደሰተው አንተ ጋር የሆነ የሚጠቅም ነገር ምንድን ነው? የኔ በህይወት ባለመኖሬ ሚኒማ እስቲ ቆይ እንዴ ልበልሽ? እስኪ እኔ የምጠይቅህን መጀመሪያ መልስ። ወደ ሌላ እኔ በህይወት ባለበት ሰዓት የምትጠቀመው ጥቅም አለ አለ የለም? አንቺ የድመት ነፍስ እኮ ነው ያለሽ። ያ ሁሉ ቆላ ያላጠፋሽ ራስሽን አታጠፊም። ምንድን ነው እኔ እንዳንተ የወንድ ገረድ ሴት አይደለሁም። አንተ ነህ እንጂ በየቦታው እየሄድክ አንተ እኔ እንደዚህ አይነት ኔጌቲቭ አንተ ቆሻሻ ሰው ነህ። እኔ ደግሞ ቆሽሻ አላወራም። ሞን ቅድም እኮ እየሳቅሽ ነበር እኮ ቅድም እየሳቅሽ እየተሳደብሽ አትላስ እያልሽ በሴቶች እያሾፍሽ አትላስ በሚቆሙት ሴቶች እያሾፍሽ እያጨስሽ ባይዘው ቬፕ እያጨሽ ቬፕ እንደሚያሳስር ታውቂያለሽ? ኢትዮጵያ ውስጥ ቬፕ እያጨሽ ምናምን ነበረ። አንቺ እየተጫጨሳችሁ ማናባህ ነው ያጨሰው? የት አለች ልጅቷ? የታለች? ነግሬሽ የለችም፣ አላጨሰችም። አላየሃትም? ስሚኝ፣ ቻርጁን አላሳየችኝም። ቻርጁን አላቅልህም። ይሄማ ነገርኩሽ። አንቺ አሁን ቅድም ብዬሻለሁ። ከሁሉም በኋላ እሷ ፊቷን ሸፍና ነው ማንም ሪካርድ ያደረጋትም። እሷ ለፈለፈች መጨረሻ የምትጎጁ አንቺ ነሽ። እኔ ደግሞ ሁሌ የምልሽ ምንድን ነው ራስሽን ችለሽ ፈጣሪ ለእንደዚህ አይነት ሰዎች ሲጥላቸው ፈጣሪ ያለላቸው። እንዳንተማ እስካሁን ወድቄ ራሴን አጥፍቼ ሙቻለሁ እኮ በዚህ እድሜ በዚህ በ20 ዓመቴ ላይፍ አበለሻሸው። እንደዚህ አይነት ኔጌቲቭ ነገር አወራ ብዬ ራሴን አጠፋ ነበር። በሁለተኛው ቀን ግን ቤተክርስቲያን ነው የሄድኩት። ለምን? እኔን የሚሰማ አምላክ አለኝ። እኔን የዋህነቴን በጣም የዋህ ስለሆኑ ሰዎችን ስለማጥፋት አስር ያወራሽ ባይዘቦይ ማጥፋት ከፈለግሽ ማንም አያስቆምሽም እኮ። መድኃኒዓለም ነው ሊያስቆም የሚችለው እንጂ አንተማ እግዚአብሔር በአንቺ ውሳኔዎች ላይ ጣልቃ መግባት አይችልም። ፈጣሪ ለሚወዳቸው ሰዎች ሁሌም ሰው ሳይሆን እኔ አሁን ሰው ቁሞልኝ አያውቅም። ፈጣሪ ብቻ ነው ሊቆምልኝ የሚችለው። እውነት ነው። ቀጥሎ ግን አንቺ ፈጣሪ ብዙ ጊዜ ይቆምልሻል። አንቺ ግን ከፈጣሪ ቀጥሎም ደግሞ ሰዎች አሉ። የወንድ ጀላ ነው የምታቆሚው። እሱ ኃጢአት ነው አታርጊን ያልኩሽ እኮ። ወደ ፈጣሪ መመለስ ይሻላል ስልሽ
በቃ የሌለ ነገር እና ከእንዳንተ አይነት ቦርኮ ጋብሪያል ተኛ ከሚመጥነኝ ሰው ጋር ነው ልአድር የምንችለው እኮ እሱን እኮ ነው ከሚመጥንሽም ሰው ጋር ቢሆን አትደሪ መጥፎ ነው ለአንቺ ለጤና እኔማ ድንግል ነኝ ድንግልናዬንም እኮ ስጪኝ ብለኸኝ እምቢ ብዬ እኮ ነው እንደዛ ነው የፈለግከው አንተ ድንግልናዬን እንድሰጥ ነው የፈለግከው ግን አልሰጥህም አሁንም አስረግጬ ነው የምነግርህ አልሰጥህም ምኑን መናጤ ነህ አንተ እኔ ቲክታክ ላይ ቁጭ ብሎ አንዳንድ አበባ ስለምን ለሚያድር ወንድ እንትን ቨርጂናል ልሰጥህ አልችልም ሶሪ አበባን ለምን ሞንዬ የኔን ድንግል አታገኘውም የኔ ቆንጆ አንተ እዚህ ስትለምንበት ሀገር አንቺ ኩከምበር እኮ ነው የወሰደው ድንግልናሽ አንተ እዚህ ለማኝ ስለሆን ከኔን ቨርጂን ልሰጥህ አልችልም ስሚኝ አንቺ ገና አልሰለጠንሽም በአጠፋሪስ ነው ቂጥሽ ራሱ የምትጠረጊው በድንጋይ ውሃ ራሱ ነክቶሽ አያውቅም ቂጥሽ ላይ ደረቀ አር አለ አንቺ ማለት ጥዬ ነሽ እናውራ ከተባለ ደግሞ ቨርጂን ነኝ ትያለሽ ቨርጂን ሀገሩ ነው አንቺ ቨርጂን አይደለሽም አንቺ ማለት አንተ አላህ እንዴት አባት አገኘ ብሰድ ማለት ነው እንዲህ ልጅ ይወጣል ካንቺ ውስጥ እንኳን ድንግል የት ታገኛለህ ይሄን የመሰለ እሙሙ ይዘሽ ደግሞ ታወራለሽ እንዴ ይሄን እኮ ነው የስለውምስሽ ደግሞ ድንግል ነኝ ደግሞ ቀና ብላ ታየዋለች አመሳሲው እስቲ እሱማ የለህም ሴት አንቺ አሁን ስሚኝ መናጢ አንተ መናጢ ነህ ቦርኮ ነህ ለማኝ ነህ ምናምን ትይና ልክ ሰው አንድ ሲመልስልሽ ደግሞ እናት አትሰደብም እናት ትያለሽ እና እናትህን ሰደብ እኔ እናት ሰደብ እኮ እኔን ሰደብሽ እኔም ያንቺን እናት አልሰደብኩም አንቺን እኮ ነው የተናገርኩት እኮ ከዛ ወደ እናት ትሄጃለሽ አንቺ እኔን ሰደብሽኛ ሴት ልጅ አክብር ወንዶች ሁሌ መረካሾች ናቸው የረከሳችሁ ስለሆናችሁ መጀመሪያ ለሴት ልጅ ማስሚኝ አንቺ ቦርኮ ነህ አልሽኝ መናጤ ነህ አልሽኝ እኔ ደግሞ አንቺን ከወንድ ጋር አትተኝ ስልሽ እናትህን አክብር የት አባት አቀኛለህ ስለ እኔ ላይፍ ልታወራ የምትችለው እኔ እኮ ስለአንተ አላወራሁም ቆይሽ አንዴ ስሚኝ ማሳጅ ቤት እያለሽ ኧረ በቃ ሁለተኛ አልሰማም የሰው ፎቶ መለጠፍ አልወድም የማሳጅ ቤት ፎቶሽን ልለጥፍ ቆይ አንዴ እዛ ያለሽ ያነሱሽን ቆይ አልወድም ነበረ ግን ያው በግድ ሊያስለጥፉኝ ነው የምር አፍጥ ነው ልጅቷ እኮ ጽዮን ነች ተረዳኸኛ የሆነ ኔጌቲቭ ነገር ቢኖርባት በህይወቷ ቅድም ነበር ነቅዬ የማወጣው እንዳታን አይደለ ፊትሽን ታጠቢ እስቲ ይሄን ሰውዬ ካልመሰልሽ ነው ይቀጣል ሲጀመር እንደዚህ አይነት ወንድ ነው ማግባት የምፈልገው አው ናይጄሪያ ለምደሽ ታዲያ ግን ጋናዊ ነው እንዳትሳሳች እሱ ጋናዊ ነው አሳመርካት ግን ቁም ነገር ወደ እንትናችን ስንመለስ ምንም ሃርድ ፊሊንግ የለም እኔ ጽዮን በጣም የምታሳዝነኝ ልጅ ናት እርግጥ ጽዮን አይደለም ስሟ ባንቺ ወርቅ ነበር ስሟ አሁን ቀይራው ነው ጽዮን ያደረገችው ግን እኔ ባንቺ ምንም የምር ምንም እንትን የለኝም እባክሽ መመክርሽ ነገር ሰውነትሽን አትነቀሺ ንቅሳት አታብዢ ስለሚጎዳሽ ነው እኔ ካለፍኩበት ኤክስፒሪየንስ ነው የምነግርሽ ሌላው ደግሞ ጓደኞች ሁሉም ሰው ጥሩ አይምሰልሽ የምሬ ነው ከአንቺ ጋር ገብታ እኔን ስለተሰዳደበች እኔን ስሜታዊ ስላረገች ልጅቷ ቀድም እንደዛ ስትሳደብ ለአንቺ አዝና አይደለም የአንቺ ፊት ነው ሪካርድ የሚደረገው በኋላ የምታዝኘው አንቺ ነሽ እሷ አታዝንም እሷ ትስቃለች ቤቷ ገብታ ለምን እሷ ፊቷን ደብቃ እኮ ነው ስትሳደብ የነበረው አንቺ ግን ፊት ለፊት ራስሽን አጋፍጠሽ ስትሰዳደብ ነበር እንደዛ አታርጊ የምሬ ነው ሌላ ደግሞ ሰውን ከአንድ ሰው ጋር ከተሰዳደብሽ ወደ ቤተሰብ አትሂጂ ስልሽ አንቺ አሁን እኔን ሰደብሽኝ ቦርኮ አልክሽኝ ተቀበልኩ መናጤ ያልሽኝ ተቀበልኩኝ ድሃ እከካም አልሽኝ ተቀበልኩኝ አንቺም እንደዛው ስድብ ሰው ሲሰድብሽ ተቀበይ ወደ እናት አትሂጂ እናት ጋር አትሂጂ አንተን የወለደ ለሴት ምናምን አትበይ ሌላው ደግሞ እንትን ሲጃራ አቁሚ ትንባሆ ማጨስ ሲጃራ ተው አይጠቅማችሁም ሳምባችሁ ይጎዳል አሁን የሲጃራ ፓኮ ላይ ተሽኩ እናንተ ማሳጅ ቤት ምናምን ብለህ ስሜን ስታጠፈው እኔን አይተኸኝ ነው ሞን እኔን አይተኸኝ ነው በዚህ እድሜ እናት አለቻት ብለህ እንኳን አታስብም ትንሽ ማለት ነው አንድ ጥያቄ ሽኔና የለህም ምንድነሽ ቤተሰብ የላትም
ቤተሰብ አላት ብለህ ብታገኘኝ እንኳን እዛ ቦታ እኔን ብታገኘኝ መሆን እሺ፣ አንዴ እኔን እንኳን ብታየኝ እዚህ ጋር ቲክታክ ላይ መጠግን ልታዋርደኝ አይገባም ነበር አይደለም። እግሬ ያልደረሰበት ሰፈርና ቦታ ላይ አይደለም። አንዴ ስሚኝማ፣ ማሳጅ ቤት መስራት እኮ አያሳፍርም እኮ። አያሳፍርም። ኦፍኮርስ ለምን ያሳፍራል? ስራ እኮ አንቺ እኮ ነሽ ማሳጅ ቤት ሰርተሻል። ለማኔ ማሳጅ ቤት ምን እንደሆነ እኮ ሲጀመር ከምንድን ነው የተነሳው? የቅድሟን ልጅ እስኪ አስገባትና አያት ልንሄድ ተቀጣጥረን በምንድን ነው የተነሳው? ስሚኝማ፣ ከሰራሽ በምንድን ነው የተነሳው? ሲጀመር አንድ ቆይ እስቲ፣ ሴቶች የምታግዝ ልጅ አለች እንዲህ እንትን ይሄ አልፈልግም። ማንንም እንዳታስገባብኝ። አይደለም ከሴት ጋር ከወንድ ጋር ማልተግባባው ሴት አትመቸኝም፣ እንዳታስገባብኝ። አልስማማም ከሴት ልጅ ጋር ማንም ሰው እንዲያወራኝ አልፈልግም እዚህ ጋር። ይሄ ጤነኝነት ሴት በጣም ታስጠልኝ። እንዲያወራኝ አልፈልግም ማለት እሷ ብዙ እንትን ምትላለች፣ የምታስረዳሽ ነገር አለ። አይ እኔ ስለ ላይፍ የራሴ ህይወቴ ነው እንዲያስተምረኝ የምፈልገው። የማንም እንትን መጥቶ እንዲያስተምረኝ አልፈልግም። ሴት ልጅ እንድታስተምርሽ እሱ ካላስተማርሽ ምን ያስተምርሻል? ጽዮን እንዴ ታዩ በቃሽ። እኔ እኮ የወንድምነት እኮ ነው እየመከርኩ ያለሁት እኮ። የወንድምነት እንደዚህ የረከሰ ወሬ ከሆነ በስነ ስርዓት አውራ። ተረዳኸኝ አይደለ? እዚህ ጋር ረግጠኸኛል፣ እዚህ ጋር ላይፌን አበላሽተዋል አይደለ? አሁን ምንድነው ልታወራ? ስለ ገዳም ስለ ታቶ ነው ተመልሳ አይደለ? ከወንድ ጋር ለመተኛት ያሰብሽ ጊዜ እኮ ነው። እኔ አይደለሁም ያበላሸሁት። እኔማ ሳላደርገው አድርጌው ቢሆንማ ደስ ይለኛል እኮ። ምንም ነገር አድርጌው ቢወራብኝ ምን አገባኝ? እኔ እየተጠቀምኩ ነው። እኔ የሆነ ነገር ግን እኔ ራሴ ሰው ያልዋለበት ቦታ ሰው ሲያውል በጣም የሚደብረው እግዚአብሔርን በጣም ነገር ልንገርሽ። እሺ ፍለርት ማሳጅ ቺቺኒያ አልሰራሽም? ውይ እግዚአብሔርን እሱ አንተ የምታድርበት ቤት ነው። ተረዳኸኝ አይደለ? እንደ ጨራሽ ጥያቄ እኮ ነው የጠየኩሽ። አልሰራውም ወይ ሰርቻለሁ? ስራ ነው። በእርግጥ እኔ ግን አልሰራምም፣ ወደፊትም አልሰራም፣ እስካሁንም አልሰራውም። ተረዳኸኝ አይደለ? ግን ስራ ነው። እንዳትነቅ አላዝንም። ጋይስ በቃ እንትን ብላለች። አላዝንም። እንዳታዝን። ደፋር መሆን አለብህ። ቆይ የት ሄደ? ደፋር መሆን አለብህ። ውዴ አፄ ነው የሚነግረው። ኧረ አይባልም። አንቺ ተይ እንዳያነሱሽ። እንደ ወንድም እችላለሁ ልብዳ ጭራሽ ፓኬጅ ነው ጥቅል ነው። የፓኬጅ ጥቅል ነው የነገርሽን። ስንት ነው ፓኬጁ? ስንት ብር ነው? አትፋተኝም እንዴ? እኔ ግን ምግብ መስራት ሳቺ፣ ሽንኩርት መክተፍ ሳቺ፣ ይህን አማርኛ ኬት ነው ያመጣሽው? አንተን ሁሉ ከታትፌ ልበላህ እችላለሁ አይደለም? ምግብ ምን ቁላይን የለህማ። አረ መቻየሽው የናይጄሪያዎችን አይተሽና የእኛን የለህም የምትዩ። እርግጥ እንደ ኢትዮጵያ ትንሽ ነው ያለኝ። ምን ታደርጓለህ? ከናይጄሪያ ጋር ራሱ መዋል እኮ መመረጥ ነው፣ መታደል ነው አይደለ እንዴ? ምን ችግር አለው? ከናይጄሪያ ዋልኩ ከምን ዋልኩ ምን አገባ? ሰው ላይ ምን አገባ እያርል የሞትክ ሰማችኋታል? ልብዳ አለች እኮ ከመሬት ተነስተ። ባለጌ ነሽ፣ ነውራም ባለጌ ነሽ። እኔ እንዲህ አልሰደብኩም እስካሁን ምናምን እንዲህ አልተሳደብኩም እስካሁን። ቅርታ ረበሽኳችሁ። ደህና አይ አትውጪ። አየሽ አዘነብችብሽ የምር ማርያም። እኔ የምልሽ እንትን ሎሚ አለ ቤታችሁ? ምን አባ ገባ?
ኧረ አይባልም። በጸባይኛ ነው ያዋራሁሽ እኮ። ሎሚ ያለሽ ወይ? አንተ ሽሜል ነህ አይደለ? ሰርቻለሽ ጉግል አድርገሽ አየሽ? በማንነት ሲመጣ አትወድም አሉ። እግዚአብሔር ታሳዝነኛለች እቺ ልጅ እግዚአብሔር። አሁን እሺ የት ነው የምናገኝሽ? አድራሻ የት ነው የምናገኝሽ እያሉ ነው። ምን ልገለኝ ነው? ኧረ አልገልሽም። እኔ ሰው እኔ አልፈልግም። እኔ አይደለም ኮሜንት ታች ነው። እስቲ ምን ይላል መሰለሽ? አረ ቫርዳስ ክለብ ከሁለት ወንዶች ጋር ስጠጣ ነበር ከወር በፊት። ኢፌክቱ ራሱ ተሰቃየ እኮ እግዚአብሔር። ወደ ላይ ወደ ታች ስትይበት አይንሽን አላገኝ ብሎ ፍለርት ማሳጅየት ነው ፍለርት። ቆይ እስቲ አንተ የምር ነው እንዴ ቫርዳስ ክለብ ስጠጣ ነበር ያልከው? አረ ቫርዳስ ማኔ የምር አትገቢ አይደለም። ቫርዳስ የትም ልገኝ ይችላለሁ። ተረዳኸኝ አይደለ? ላይፌ ነው። ቫርዳስ አያስገቧትም። አንተ ራሱ አይደለም ቫርዳስ። እኔማ ልክላለሁ፣ የት ክለብ እንደገባው እኔ ራሴ ልክላለሁ፣ ፎቶ ልክላለሁ፣ ችግር የለውም። ግን አንተም በሩ ጋር አያስደርሱም። ለዛ ነው ቫርዳስን አታውቀውም። ገነት መሰለ እንዴ? የሲኦል መንገድ እኮ ነው ክለብ። ምን አይደለም እኔን ይቅርና ክለብ ከ5 ሰዓት በኋላ ነው የሚከፈተው። አይ ቲንክ ከ6 ሰዓት በኋላ እኔ አልጠጣም እኮ ብዙ አላውቅም። ከ6 ሰዓት በኋላ ነው። ድንግል ሆነሽ እስከ 6 ሰዓት ታመሻለሽ። እንዲህ ምን ችግር አለው? መጠጥና ክለብ ላይ መጠጥ ከምንም ጋር እኮ ያገናኘውም፣ ከእድሜ ጋር ከምንም ጋር ያገናኘውም፣ ከህይወት ጋር። እኔ አልዋሽም። የተገኘበትን ቦታ ለምን ዋሻለሁ? አይተኝ ይሆናል የኔ ቆንጆ የጻፈው ልጅ። አንተ ትክክለኛ ሰው ነህ። እግዚአብሔር እና ድንግል ነሽ እስካሁን ክለብ እስከ 6 ሰዓት 7 ሰዓት እያመሸሽ። እኔ ክለብ ምን ችግር አለው? 12 ሰዓትም ገብቼ አውቃለሁ ወደ ቤቴ ከነ ክብረ ንጽህናሽ። እንዲህ ልጠጣ እኮ ነው ከጓደኞቼ ጋር፣ ከሴት ጓደኞቼ ጋር ኦር ጀማ ሆነን እኮ ነው የምንወጣው እንጂ እኔ ወንድ ጋር ነው ልጁ ያየው። ከወንድ ጋር እንደዚህ እጅ ለእጅ ተያይዤ እኮ አይደለም የምወጣው። ዳንስ ግን ትችላለሽ? አፄ እንዴት ነው? አፄ ማን ነው? ክሬዚ ቦይ አፄ ምኒልክ። እኔ እንጃ ኮሜንት ላይ ነው ያሉኝ። እኔ አፄ ክሬዚ ቦይ ነው የሚሆነው። ምን ላድርገው? ምንድን ነው የሚሉት? ቁምጣ ነበር ያረግሽው ቫርዳስ ክለብ? ኧረ እኔ ቁምጣ አልጠቀምም ክለብ ላይ። ከቀሚስ ውጭ ሱሪ፣ ጅንስ ሱሪ ነው የምጠቀመው በላቸው። የምጠቀመው ነው ማረገው ማደርገው። አይ ቁምጣ አድርጌ ስህተት ነው። ምን አለ ጋይስ ግን ከእሷ ጋር የምትውሉ መጀመሪያ አማርኛ ብታስለምዷ ከመደከላችሁ በፊት። የምርህን ነው? ግንብ ስር ኦኬ፣ ለሱ ምላሽ ልስጥ። ግንብ ማለት አልገባኝም። እናንተ ኮሜንት ግን የምታወሩት የምራችሁ? ናቲስ ከናቲ ጋር የነበርሽው መቼ ነው? ኮሜንት ላይ ነው የሚሉት። እኔ የምር ከራሴ ፈጠር አይደለም ማርያምን። ናቲ አንተ ነህ እኮ ታዲያ። ናቲ ማን ነው? ናቲ መች ነበር ይዞሽ ያደረው ብለህ ጠይቃት። አሌክሶ ማለት ነው ይዞሽ ያደረው። ጨራሽ ከወንድ ጋር ማድሬ ያውቃለሁ ነው ነገሩ። ቆይ ኮሜንት ነው የማነብልሽ እኔ ትክክለኛ ኮሜንት የሚመስል። ኮሜንት ለምን ታነባለህ? ኮሜንት አታንብብ ትላርል። አንተ 666 አሁን ስለተሆነው እንዴ ኮሜንተር ህይወት ይኖረዋል እንዴ? ህይወቴን ይኖረዋል እንዴ? ሽንት ቤት ውስጥ ጀለሷ ከባድ ናት። ሽንት ቤት ውስጥ ከነ ማሳጅ ቤቱ አድራሻ ያውቃል።
ዶክተር ቢቸግር የሚባል ነው ይሄ የሚጽፍልኝ ከ3 ወር በፊት መሆን የምር ክለብ ነው የምትሰራው። መሐመድ ሱቅ ዳሽን ክፈይ። ዴድሎክ ቴንክ ዩ ዴድሎክ ቴንክ ዩ አባቴ ቴንክ ዩ። አንተ ኮሜንት ከዚህ በኋላ እንዳጽፍ ለራስህ እንኳን አትጨነቅም። ኧረ በእናትህ በጣም አትጅጃል። እስኪ መሆን ኧረ የሆነ ነቃ ደንገጥ በል። አሁንም የምድር ኮሜንት ለምን አይደብርም እንዴ? ትንሽ እስኪ ይቅፈፍህ። እስኪ ስሰድብ ልመክርሽ እኮ ነው የገባሁት ትላለህ። አዳመጥኩ በጣም ምክንያቱም ትክክለኛ ሰው ስለሆነ። ምን አደረኩኝ አሁን? ኮሜንት ማንበብ አልችልም። ለምንድን ነው ኮሜንት የምታነበው? ኮሜንታተር ልክ ሆኖ ያውቃል? የምድርን ነው የምትቀበጣ የምዘናብደው? እኔ ምን አደረኩሽ? እኔ ላይ የምጮህ የእኔ እናት እና ኮሜንት አንተ እኮ አሁን እኮ ነው የተው። አሁን እኮ ነው የወደዱ 666 ትባል ነበር እኮ እንተዋወቃለን። መሆን በደንብ አድርገን ነው የምንተዋወቀው። 666 እኔ ኮሜንት ላይ ያለውን ባነብ አንቺ ለምን ላይ ትናደድ? ስለአንተ እኔ ጋር የሚጽፉትን ብታነብ መፈጠርክን ትጠራዋለህ። ግን ሴት ነኝ ክብር አለኝ። እንደዚህ እንትን አልለውም። በሌላ ስልክ ገብተህ ማየት ትችላለህ። አንብቢ፣ እኔ ችግር የለብኝም። አንብቢ። ለምን አነባለሁ? ለምንድን ነው እንደዚህ ወረደ ሰው የምትሆነው? የእጅ ጥፍሯ ነው አሉኝ። እስኪ የእጅ ጥፍርሽን አሳየኝ። ሊያሳብደኝ ለምን አሳያለሁ? ማን ስለሆንክ? ለምን ከዚህ ስራ እናወጣትን? ጎፈንድ ይከፈት። እግዚአብሔር እኔ አንደኛ 1000 ብር ልካለሁ። ማርያምን 100 ሰው 1,000 ብር ብንልክ የራሷን መጀመሪያ እባክህ ቁርስ በልተህ ምሳ ድገምበት። ቁርስ በልተህ ምሳ ማደግም ሰው ምሳ እራት ትላላችሁ እንዴ? ተሰጠ። አይ ቁርስ በቀን አንዴ ምግብ በልቶ ማደር ይሻላል እንዴ? አንቺ እኮ ማሳጅ ቤት ማለት እኮ 1000 አንተ የወንድ ገረድ አለ አይደል እንዴ? አንተ ማሳጅ ቤትማ ብሰራም አያሳፍረኝም። አያም ቨርጅን ግን ድንግልናዬን ከወሰድኩት የትኛውን ቦታ ልታገኘኝ ትችላለህ። ምን ችግር አለው? አለ አይደል እንዴ? አንተ የወንድ የሴት እንትን እየጠበክ የምትኖር የሴት ብር እየጠበቅ። እኔማ ልጅ ነኝ ገና ብዙ ላይፍ ያለው ተረዳኝ አይደለ? የኔን ቨርጅን ወስዶ ደግሞ ወደ እንደዚህ አይነት ህይወት አይደለም የሚልከኝ። ደልቀቅ አድርጎ ነው ሊያኖረኝ የሚችለው። ኦር አሜሪካ ወስዶ ኦር ዱባይ አዲስ አበባም ቢሆን ኩል የሆነ ህይወት ነው የሚያኖረኝ። እንዳንተ እዚህ ጋር እየተለላጥኩ አይደለም እሱማ ቨርጅኔን ሲወስድ የሚያኖረኝ። እዚህ ከአንተ ጋር ከእንዳንተ አይነቱ ጋር ማለት ነው ከታየው ራሱ አንገቴን ቆርጦ ምናምን ነገር ቃል አስገብቶ ነው ሊያገበኝ የሚችለው። አቡቲን ታውቂያለሽ? እሺ ኮሜንት ላይ ነው የሚጽፉልኝ። እኔ አቡቲ በላት ይሉኛል ማለት ነው። ነው አቡቲ ማን ነው አቡቲ? ኮሜንት ላይ እኮ ነው። ኮሜንታተሮች እኮ ናቸው የሚያደርጉኝ። ሌላ የምታውቁሽ ማይማነች ታዲያ እያወቅሽ ምንድነው ማንነት መጠየቅኝ? አቡቲ አላውቅም። አቡቲ በላቸውም ደርሶታል። በላቸውስ ደርሶታል እንደ አንቺ ሶል ትረስት ሚ አይ ኖ ሄር። ያ ታውቂያታለሽ? አዎ ታውቂያታለሽ። ሳሚ እኔን አሳያት መሆን ትወጣለች። እሺ አቤል አሳየኝ። እንትን ይጀምርሽ አቤል። እሺ ፎቶ እንኳን አንድ ስክሪንሻት ላድርገው። አቤል እኔን አሳያት ትወጣለች እያለኝ ላሳይሽ ፕሮፋይሉ። ለምን ትጠይቀኛለህ? ጻፉልኝን እኮ ነው የማነባው። አንቺ ለምንድን ነው እኔ ላይ የምትናደጂው? አንተ ከየት ነው የመጣኸው? ኧረ ለምንድን ነው የምናደደው? እንዴ ጽዮን እኮ ነኝ። በእናትህ ዝም ብዬ ሴት መሰልኩ እንዴ? ጽዮን ነኝ። ምንም ነገር ያለበት ሰው እኮ ነው የሚፈራው። ጽዮን ነኝ። ሳወራ አትፍራ፣ አትደንግጥ። ጽዮን ነኝ። ጽዮን ስለሆንኩ ማለት ነው። ለምን እንደዚህ በአናታችሁ ተተክላ? ሁላችሁም እናታችሁ ትበዳ። ከፈለጋችሁ ስለኔ ኔጌቲቭ የምታወሩ በሙሉ እናታችሁ ትበዳ። አያም ጽዮን አያም ቀበጧ
አያም ጀግኒ ተረዳችሁኝ? የረከስኩ ሴት አይደል፣ ምንም አይነት ፋይል የሌለብኝ ጀግና ሴት ነኝ። ተረዳኸኝ አይደለ? ስለኔ ምንም ሊወጣ አም ቨርጅን አልኩህ እኮ ሙሉ ኮንፊደንስ ያለኝ 100% ስለሆንኩ አልሽለጠለጥም። ያው አንሽለጠለጥ ግን አንተ ነህ ኮሜንተር እንደዚህ ያለ ኮሜንት ምን አስነበበ ኮሜንት? ወንድ አትሆንም እንዴ? ቆፍጠና አትልም እንዴ? እኔ እንኳን ሴቷ ስንት ፈተና እያመጣችሁብኝ ነው። ደረቴን ነፍቼ እያወራሁ አይደል? ጽዮን ነኛ ጽዮን ስለሆነ ምንም አይነት የወረድኩ ሴት ነው አለ። ቅድም ሴቶች መሰደብ የለባቸውም ለሴቶች ጥቃት እያለ ስለሌለባ ለሴቶችማ ክብር አለኝ። ቆም ቆማት ማሳጅ ቤት አጣፍታ ማጫወተች አልክ መጥቷ ነው። ላይፍ ነው። ምን አረገች እሷ? ለምን እነሱን ሰውን ለምን አሰድቢው? እናታችሁ ምን አገባ? ምን አገባ? ማን ነካ? ለሴት ጥቃት ቆም እኮ አላልሽም እንዴ? ማን ደረሰብህ? ደረሽ እንጂ እናታችን ጋር ደረሽ እኮ። ለሴት ጥቃት ከቆምሽ እናትም እኮ ሴት ናት። ለሴት ጥቃት ቆሜማ ማሳጅ ቤትን የወረደ ስራ ሴቶችን ሊሰሩት ይችላሉ። የሚያገኙበት ነገር ሊኖር ይችላል። ስራ ስለሆነ ለምን ከሌ እንደዚህ ሰራች ብሎ አንድ ሴት ነገር ወጣ ራሷ ልታጠፋ ትችላለች። እዛ የምትሰራ ሴት ምክንያቱም ህይወት ነው። ለምን እዚህ ህይወት ውስጥ ገባሽ ብለ እዚህ ስትለምነው ከምታድረው ጊፍት የሚሰሩትን ሴቶች ውጣ እናርዳ እንጂ ለምን ሰራሽ ለምን እንደዚህ ሆነሽ አትበል። እኔ ግን ደረቴን ነፍቼ ማወራው ሌላ ሴት ብትሆን ወይ አድርገው ብታቅ ኖሮ ውጥት ነው የምትለው፣ ትደነግጣለች ሁሉ ወይኔ ላይ ታወቀ ምናምን። እኔ ደግሞ ጽዮን ነኝ፣ ምንም ሪከርድ ህይወት የለብኝም። አለቀ። ገና ወደፊት የምጀምር ሰው ነኝ። ላይፍን ምንም ላይፍ አለ እንዴ? ስሚኝ ጽዮን፣ ቆይ ወደዚህ ስራ ለምን ገባሽ? እሺ ይኸው ጠየቅኩሽ። ምን አባል ለምን ወደዚህ ስራ ገባሽ? ወዴትኛው ስራ? አንተ ከእከክ ወደ ማሳጅ ቤት ስራ። እኔ እኮ እንዳንተ ቦርኩ አይደለሁም። መቼም ልሰራ አልችልም። ስራ አለኝ ቲክቶክ ላይ እየሰራሁ ነው። ምንድነው ስራሽ? እሺ በምንድነው የምትተዳደሪው? በምንድነው ቤት ኪራይ የምትከፊው? በምንድነው ሰርቫይቭ የምታደርጊው? ስራሽ ምንድነው? ምን አባህ ገባ? ቤተሰብ አለኝ። እንዳንተ እዚህ ጋር አንዳንድ አበባ እያልኩ ማድረስ ይታር ነው። ቤተሰብ ቢኖርሽ እናታችሁ ትበዳትም እኮ ቤተሰብ ቢኖርሽ። የኔ ቤተሰቦች ይረዱኛል። ከእንዳንተ አይነት የረከሰ ጋር ሲሆን ምንም አይነት ወሬ ባወራ ተፈቅዶልኛል። የኔ እናት ትፈቅድልኝ፣ ምክንያቱም በጣም ጭንቅላት ስላላት ምንም ታውቃለች ላይፉና። ከአንተ ጋር ሲሆን ደግሞ ከወረደ ሰው ጋር ስትይ ሁሌም ከወረደ ሰው ጋር ሲጀመር አትዋይ ነው የምትለኝ እናቴ። ከወረደ ሰው ጋር ከዋልክ ወርደ ነው የምትገኘው። ሰው አለቀ። እሺ ከስንት ናይጄሪያዎች ጋር ተኝተሽ ታውቂያለሽ? አንተ ቆሻሻ ቨርጅን እያልኩ እኮ ሰው እኔ ድንግል ነኝ። ከማንም ወንድ ጋር አልተኛውም። ተረዳኸኝ አይደለ? ድንግል ሴት ነው። ያስተሳሰብ ድንግልና ነው። አንተ ከካም ከፈለክ ማለት ነው አሲዝ ብርና አሲዝ የለህም ነገሩ ገና ስትለምን አድረ በመቶ እሺ እኔ ምልስ ሽብሩ አይደለም። ቆይ ስሚ፣ ፖስት ፒል ምን አይነት ነው ከለሩ? የዘንድሮ ቨርጅን አስጠላኝ እኮ። አሁን ቨርጅን ሴት እንዲህ አፏን ትከፍታለች? ስለመድኃኒዓለም አሁን ድንግል ሴት እንዲህ አፏን ከክፍታ ለምን መሰለህ? ትክታክ አመሰግናለሁ አባቴ፣ ክበርልኝ። ላናደርገው ክበርልኝ አባቴ፣ ክበርልኝ። ላክልኝ ዴቭ ላክልኝና እንትን እንላለን። ችግር የለም ላክልኝ። እኔ የምልሽ ግን ጽዮን ለራስሽ መክርሽ፣ የፈለገ ነርቨስ ብትሆኝ ብትናደጂ ምናምን ሴት ልጅ እንዲህ ልብዳክ እናታችሁ ትበዳ ምናምን ማለት የለባትም። የምሬ ነው የምልሽ። እሺ ጽዮን፣ እሺ የፈለገ ብትናደዲ የፈለገ ብትበሳጪ ልብዳ እናታችሁ ትበዳ ምናምን ማለት የለብሽ። ደወሉልሻ ቤተሰብ ለምን ጋጦጥ ሆንሽ ብለው። ይሄ ጋጦጥነት ነው፣ እንደዚህ አይነት ስድብ ማውራት። ለአንተማ ማን ይደውልልሃል? ቸክ የሚያደርግ ቤተሰብ እንኳን የለህም እኮ። እንደዚህ ወርደህ ስትታይ አይደውሉልህም። ስልኬ ፍላይት ሞድ ነው ግን ስቲል እኔ እንዳንቺ አልወረድኩም ስልሽ እኔ በቃል ያወራለሁ እንጂ እንዳንቺ አሁን አንቺ ልብዳችሁ ትያለሽ፣ ግን በየቦታው ትበጃለሽ። ልክ አይደለም እሱ። ኤች አይቪ ኤድስ አለ፣
ጨብጥና ባምቡ ቆሻሻን አንተ ኤችአይቪ ኤድሳም ስለሆንክ ነው መሆን ኤችአይቪ ኤድሳም ነው ኤድሳምን የሚያውቀው። ለማንኛውም አርፈ ብትቀመጥ እንደ ሀሳብ መሆን ከማንም ጋር ችግር የለ። እኔ ነኝ የዋህ እንጂ የኔ ቤተሰቦች የዋህ አይደሉም። ከያዙ በጣም ስል ማንነቴን እዚህ ጋር ባላብራራልህ አርፈ ብትቀመጥ ከቻልክ ደግሞ እስከዛሬ የተሰሩትን ሪከርዶች ሁሉ የማታስጠፋቸው ከሆነ ምን ላይ እኔና አንተ ልንደርስ እንደምንችል እናወራለን። የምታስጠፋ ከሆነ እያንዳንዷ ዝም በይ ደግሞ ልታስፈራር ትሞክራለህ።